ሰላም ሰላም የፀሐይ አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች የትምህርት አማራጮች ከጀማሪ እስከ ከፍተኛ ድረስ እያስተማርን እንገኛለን። ቻናላችንም አዲስ ስለሆነ ላይክ፣ ሼር፣ ሳብስክራይብ በማድረግ ቪዲዮውን እዩት። በኦንላይን መማር የምትፈልጉ ልጆች ካላችሁም ታች ላይ ስልክ አለ፣ በሱ ደውላችሁ መማር ስላላችሁ ማለት ነው። ትምህርቱንም የምንሰጥበት አማራጮች በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች የትምህርት አማራጮች በያላችሁበት ቦታ ሆናችሁ መማር ትችላላችሁ ማለት ነው። እንግዲህ በዛሬ ቪዲዮአችን አማርኛ በረ ቤተሰብ ቃላትን ምስረታ የሚል ይዤላችሁ መጥቻለሁ። ይህንንም እስከ መጨረሻው ድረስ አንድ ባንድ አሳያችኋለሁ። ከኔ ጋር ቆዩ። እንግዲህ እናንተ ይህንን ቪዲዮ እስከ መጨረሻው ድረስ በደንብ አድርጋችሁ እዩት። እንግዲህ እናንተ ይህንን ቪዲዮ እስከ መጨረሻው በደንብ ካያችሁት በደንብ ይገባችኋል ማለት ነው። ማንበብ ማይችል ካለን በተሎ ማንበብ ይችላል ማለት ነው። መጻፍ ማይችል ካለን በተሎ መጻፍ ይችላል ማለት ነው። እንግዲህ አማርኛ በረ ቤተሰብ ቃላትን መሰረታ ስንል በማን ነው? ከረስ ከሮ ባሉት በእነዚህ በሰባቱም ድምጾች ሶስት ቃላቶችን መስርቼላችኋለሁ ማለት ነው። አሁን እነዚህን ፊደላቶቹን ከረስ ከሮ ያሉትን ሰባቱንም ድምጾች ደጋግሜ እቆጥርላችኋለሁ። ከዚያም በኋላ ደግሞ የተመሰረቱን ቃላቶች አነብላችኋለሁ ማለት ነው። ተከታተሉኝ። ረ ሩ ሪ ራ ሬ ር ሮ። አሁን ደግሞ እንደዚህ ፊደላቶች ከታች ወደ ላይ እቆጥርላችኋለሁ ማለት ነው። ሮ ር ሬ ራ ሪ ሩ ረ። እንግዲህ በመጀመሪያ አሁን በረ ወይም ደግሞ በመጀመሪያዋ ድምጽ መሰረትላችኋለሁ ማለት ነው። ረ ማለት እንግዲህ እዚህ ጋር ይችናት። ስለዚህ በረ የተመሰረቱትን አንብላችኋለሁ። ረጅም ይላል። እንግዲህ እዚህ ጋር ረ የረ ቤተሰብ የመጀመሪያዋ ናት። ጅ የጀ ቤተሰብ የስድስተኛዋ ናት። ም የመ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ረጅም ረጅም የሚል ቃል መስርተናል ማለት ነው። እንግዲህ ወደ ቀጣዩ ስንሄድ ደግሞ ረዳት ይላል። እንግዲህ እዚህ ጋር ደግሞ ረ የረ ቤተሰብ የመጀመሪያዋ ናት። ዳ የደ ቤተሰብ የአራተኛዋ ናት። ት የተ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ረዳት የሚል ቃል መስርተናል ማለት ነው። ረዳት የሚል ቃል መስርተናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ረባ ይላል። እንግዲህ ረ የረ ቤተሰብ የመጀመሪያዋ ናት። ባ የበ ቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ረባ ረባ ይላል ማለት ነው። እንግዲህ እነዚህን ካየነ በመጀመሪያዋ ድምጽ ወይም ደግሞ በረብ እነዚህን ካየነ ቀጣይ ደግሞ ወደ ሩ እንሄዳለን። እንግዲህ ሩ ማለት ደግሞ ይችኛዋ ፊደል ናት ማለት ነው። እንግዲህ በሩ የተመሰረቱትን ደግሞ እስኪ እንያቸው። ሩጫ ይላል። እንግዲህ እዚህ ጋር ሩ የረ ቤተሰብ የሁለተኛዋ ናት። ጫ የጨ ቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ምን ይላል? ሩጫ ሩጫ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ሩሲያ ሩሲያ። እንግዲህ ሩ የረ ቤተሰብ የሁለተኛዋ ናት። ሲ የሰ ቤተሰብ የሶስተኛዋ ናት። ያ የቤተሰብ ደግሞ የአራተኛዋ ናት ማለት ነው። ስለዚህ በአንድ ላይ ምን ይላል? ሩሲያ ሩሲያ የሚል ቃል መስርተናል ማለት ነው። እንግዲህ ወደ ቀጣዩ ስንሄድ ደግሞ ሩዝ ይላል። ሩዝ እንግዲህ ሩ የረ ቤተሰብ የሁለተኛዋ ናት። ዝ የዘ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ሩዝ ሩዝ የሚል ቃል መስርተውልናል ማለት ነው። እንግዲህ አሁን ያየነ በማን ነው? በሩ ወይም ደግሞ በሁለተኛዋ ድምጽ ነው ማለት ነው። ስለዚህ ወደ ቀጣዩ ደግሞ ወደ ሪ እንሄዳለን። እንግዲህ ሪ ማለት ደግሞ የትኛዋ ፊደል ናት? ይችኛዋ ፊደል ናት ማለት ነው። ስለዚህ በሪ ወይም ደግሞ በሶስተኛዋ ድምጽ የተመሰረቱን ደግሞ አሁን እናያለን ማለት ነው። ሪሞት ይላል። እንግዲህ ሪ የረ ቤተሰብ የሶስተኛዋ ናት። ሞ የመ ቤተሰብ የሰባተኛዋ ናት። ት የተ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ሪሞት ሪሞት የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ቀሪ ቀሪ እንግዲህ ቀ የቀ ቤተሰብ የመጀመሪያዋ ናት። ሪ የረ ቤተሰብ የሶስተኛዋ ናት። ስለዚህ በአንድ ላይ ቀሪ የሚል ቃል መስርተናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ሪስክ ይላል። እንግዲህ ሪ የረ ቤተሰብ የሶስተኛዋ ናት።
ስ የሰ ቤተሰብ የስድስተኛዋ ናት። ክ የከ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ምን ይላል? ሪስክ ሪስክ የሚል ቃል መስርተናል ማለት ነው። እንግዲህ በሪ ወይም ደግሞ በሶስተኛዋ ድምጽ እነዚህን ካየነ ቀጣይ ደግሞ ወደ አራተኛዋ ድምጽ እንሄዳለን። እንግዲህ አራተኛዋ ድምጽ ወይም ደግሞ ራ ማለት ደግሞ የትኛዋ ፊደል ናት? ይቺኛዋ ፊደል ናት ማለት ነው። ስለዚህ በራ የተመሰረቱን ደግሞ አሁን እስኪ እንያቸው። ራቀ ይላል። እንግዲህ ራ የረ ቤተሰብ የስንተኛዋ ናት? የአራተኛዋ ናት ማለት ነው። ቀ የቀ ቤተሰብ የመጀመሪያዋ ናት። ስለዚህ በአንድ ላይ ምን ይላል? ራቀ ራቀ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ራእይ ራእይ እንግዲህ ራ የረ ቤተሰብ የአራተኛዋ ናት። የአ ቤተሰብ የስድስተኛዋ ናት። ይ የቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ራእይ ራእይ የሚል ቃል መስርተናል ማለት ነው። እንግዲህ ወደ ቀጣዩ ስንሄድ ደግሞ ራሱ ይላል። ራሱ ራ የረ ቤተሰብ የአራተኛዋ ናት። ሱ የሰ ቤተሰብ የሁለተኛዋ ናት። ስለዚህ በአንድ ላይ ምን ይላል? ራሱ ራሱ የሚል ቃል መስርተናል ማለት ነው። እንግዲህ በራ ወይም ደግሞ በአራተኛዋ ድምጽ እነዚህን ካየነ ቀጣይ ደግሞ ወደ አምስተኛዋ ድምጽ እንሄዳለን። እንግዲህ አምስተኛዋ ድምጽ ወይም ደግሞ ሬ ማለት የትኛዋ ፊደል ናት? ይቺኛዋ ፊደል ናት ማለት ነው። እንግዲህ ቀጣይ ደግሞ በሬ የተመሰረቱትን እናያለን። እንግዲህ ሬዲዮ ይላል። ሬዲዮ ሬ የረ ቤተሰብ የአምስተኛዋ ናት ማለት ነው። ዲ የደ ቤተሰብ የሶስተኛዋ ናት። ዮ የቤተሰብ የሰባተኛዋ ናት። ስለዚህ በአንድ ላይ ምን ይላል? ሬዲዮ ሬዲዮ ይላል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ያሬድ ይላል። ያሬድ ያ የቤተሰብ የአራተኛዋ ናት። ሬ የረ ቤተሰብ የስንተኛዋ ናት? የአምስተኛዋ ናት ማለት ነው። ድ የደ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ምን ይላል? ያሬድ ያሬድ የሚል ቃል መስርተናል ማለት ነው። እንግዲህ ወደ ቀጣዩ ስንሄድ ደግሞ ዛሬ ይላል። ዛሬ እንግዲህ ዛ የዘ ቤተሰብ የአራተኛዋ ናት። ሬ የረ ቤተሰብ የአምስተኛዋ ናት። ስለዚህ በአንድ ላይ ዛሬ የሚል ቃል መስርተናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ወደ ር እንሄዳለን። አሁን በሬ ነው ያየን ማለት ነው። ስለዚህ ር ማለት ደግሞ ይሽኛዋ ፊደል ናት ማለት ነው። እንግዲህ በሬ የተመሰረቱትን ደግሞ እስኪ እንያቸው። ርቀት ይላል። እንግዲህ ር የረ ቤተሰብ የስድስተኛዋ ናት። ቀ የቀ ቤተሰብ የመጀመሪያዋ ናት። ት የተ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ምን ይላል? ርቀት ርቀት ይላል ማለት ነው። ስለዚህ ወደ ቀጣዩ እንሄድ። ቀጣይ ደግሞ ወር ይላል። እንግዲህ ወ የወ ቤተሰብ የመጀመሪያዋ ናት። ር የረ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ምን ይላል? ወር ወር ይላል ማለት ነው። ወደ ቀጣዩ ስንሄድ ደግሞ እርምጃ እርምጃ ር የረ ቤተሰብ የስድስተኛዋ ናት። ም የመ ቤተሰብ የስድስተኛዋ ናት። ጃ የጀ ቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ እርምጃ እርምጃ የሚል ቃል መስርተናል ማለት ነው። እንግዲህ አሁን ደግሞ በሮ ወይም ደግሞ በስድስተኛዋ ድምጽ ካየነ ቀጣይ ደግሞ ወደ ሮ ወይም ደግሞ ወደ ሰባተኛዋ ድምጽ እንሄዳለን። እንግዲህ ሰባተኛዋ ድምጽ ወይም ደግሞ ሮ ማለት ደግሞ የትኛዋ ናት? ይቺኛዋ ፊደል ናት ማለት ነው። ስለዚህ ሮማን ይላል። እዚህ ጋር ደግሞ ሮ የረ ቤተሰብ የሰባተኛዋ ናት። ማ የመ ቤተሰብ የአራተኛዋ ናት። ን የነ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ሮማን ሮማን የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ሮጠ ሮጠ ሮ የረ ቤተሰብ የሰባተኛዋ ናት። ጠ የጠ ቤተሰብ የመጀመሪያዋ ናት። ስለዚህ በአንድ ላይ ምን ይላል? ሮጠ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ሮቤል ይላል። ሮቤል እንግዲህ ሮ የረ ቤተሰብ የሰባተኛዋ ናት። ቤ የበ ቤተሰብ የአምስተኛዋ ናት። ል የለ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ምን ይላል? ሮቤል ሮቤል የሚል ቃል መስርተናል ማለት ነው። እንግዲህ በሮ ወይም ደግሞ በሰባተኛዋ ድምጽ ደግሞ እነዚህን አይተናል ማለት ነው። እንግዲህ እንዳጠቃላይ በዛሬው ቪዲዮአችን ከራ እስከ ሮ ባሉት በእነዚህ በሰባቱም ድምጾች ቃላትን መስርተን አይተናል ማለት ነው። እንግዲህ በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ቆዩልኝ።